ትራምፕ ጉድ ሰሙ። ከኢራን ጉድ የሚያስብል ዜና ተሰማ። ትራምፕ ጉድ ሰሙ። የየመን ሁቲዎች ፕሬዝዳንት ዶናልድ ትራምፕ የሰላም ጥረቶችን ማደናቀፋቸውን የሚቀጥሉ ከሆነ የባብ አልመንደብን ሰርጥ እንደሚዘጉ አስታወቁ። ቡድኑ በዚህ ቁልፍ የቀይ ባህር የንግድ መስመር ላይ የሚደረገው የመርከቦች እንቅስቃሴ ሊቆም እንደሚችል ያስጠነቀቀ ሲሆን ይህም በቀጠናው እየተካሄደ ያለውን ግጭት ተከትሎ የሚደረገውን ጫና ይበልጥ ያባብሰዋል ተብሏል። ባብ አልመንደብ ለዓለም አቀፍ ንግድ እጅግ ወሳኝ የሆነ የጭንቅ ነጥብ ሲሆን በዚሁ መስመር ላይ የሚደርስ ማንኛውም መስተጓጎል በዓለም አቀፍ የመርከብ ትራንስፖርት እና በኢነርጂ አቅርቦት ላይ ከፍተኛ ተጽዕኖ ሊያሳድር ይችላል ተብሏል። ባብ አልመንደብ የኢትዮጵያ ብሔራዊ ደህንነት ቀይ መስመር ተብሎ ሊጠቀስ የሚገባው ነው። ሰርጡ ከተዘጋ ጅቡቲ ወደብ ስራ ስለሚያቆም ሀገሪቱ ለእንዲህ አይነት አደጋ ያዘጋጀችው የአደጋ ጊዜ እቅድ ሊኖር ይገባል ተብሏል። ከኢራን የተሰማው ጉድ የሚያስብል ዜና። ኢራን ሚሳኤል የማስወንጨፍ አቅሟን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየገነባች መሆኑን የኢራን እስላማዊ አብዮታዊ ዘብ አስታወቀ። የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዥ አገሪቱ ሚሳኤልና ሰው አልባ አውሮፕላን ድሮን የማስወንጨፊያ መሰረት ልማቶቿን አሁን ባለው የተኩስ አቁም ወቅትም ከጦርነቱ በፊት ከነበረው በበለጠ ፍጥነት እያደራጀች መሆኑን ገለጹ። ኑር ኒውስ ዋቢ አድርጎ አልጀዚራ እንደዘገበው የኢራን እስላማዊ አብዮታዊ ዘብ የኤር ስፔስ ክፍል አዛዥ ሜጀር ጀነራል ማጂድ ሙሳቪ የኢራን የማስወንጨፊያ ስርዓቶች መልሶ ግንባታና የማዘመን ሂደት መፋጠኑን ተናግረዋል። ጄኔራል ሙሳቪ ከመሬት በታች የሚገኝ የሚሳኤል ተቋምን በሚጎበኙበት ወቅት በሰጡት አስተያየት በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን የማዘመንና የመተካት ፍጥነታችን ከጦርነቱ በፊት ከነበረውም የላቀ ነው ብለዋል። አዛዡ የኢራንን ተቋም ከተቃዋሚዎቿ ጋር በማነጻጸር ባለንጣዎቻችን የጦር መሳሪያ ክምችታቸውን እንደ እኛ በፍጥነት መልሰው መገንባት አልቻሉም ያሉ ሲሆን ባለንጣዎቻቸውም አሁንም በውጭ እርዳታ ላይ ጥገኛ መሆናቸውን ገልጸዋል። ሙሳቪ አክለውም ኢራንና አጋሮቿ በግጭቱ የበላይነት ማግኘታቸውን በሆርሙዝ የባህር ሰርጥ በሊባኖስና በአጠቃላይ በቀጠናው ያለውን ሁኔታ በማንሳት በዚህኛው የጦርነት ምዕራፍ ተሸንፈዋል ሲሉ ተናግረዋል። ኢራን በሆርሙዝ የባህር ሰርጥ የመንጋ ጥቃት ስልትን ተግባራዊ ማድረጓ ተገለጸ። የኢራን መንግስት በሆርሙዝ የባህር ሰርጥ ስትራቴጂያዊ ደሴቶች ላይ በርካታ ፈጣን የጥቃት ጀልባዎችን በማሰማራት የተቀናጀ የመንጋ ጥቃት ስልትን ተግባራዊ ማድረጉ ተዘገበ። በእስላማዊ አብዮታዊ ዘብ ኃይል ስር የሚመሩት እነዚህ የባህር ኃይል ክፍሎች የተጠሉ የጉዞ ገደቦችን የሚጥሱ የንግድም ሆኑ የጦር መርከቦችን በፍጥነት ለመጥለፍና ለመክበብ በሚያስችል መልኩ በተለያዩ ቁልፍ ስፍራዎች ተሰማርተዋል። የዚህ ወታደራዊ ስልት ዋነኛ ዓላማ ትናንሽና ከፍተኛ ፍጥነት ያላቸውን ጀልባዎች በመጠቀም በአጭር የጊዜ ገደብ ውስጥ አንዲትን መርከብ ከተለያዩ አቅጣጫዎች በአንድ ጊዜ በመክበብ ስልታዊ ጫና ማሳደርና ለትዕዛዝ ተገዢ ማድረግ እንደሆነ ተመልክቷል። የኢራኑ ሙጅተባ ካሜኒ ብቅ አሉ። ወታደራዊ ማስጠንቀቂያም ሰጡ። በሕይወት መኖራቸው ሲያጠራጥር የቆዩትና በተለያዩ ጉዳዮች መነጋገሪያ የነበሩት የኢራኑ ከፍተኛ መሪ ሙጅተባ ካሜኒ ዓለምን ያስገረመ ብርቱ ወታደራዊ ማስጠንቀቂያ በመስጠት በይፋ ብቅ ብለዋል። ባለፉት ወራት የጤናቸው ሁኔታ አሳሳቢ መሆኑን አልፎ ተርፎም ከዚህ ዓለም በሞት መለየታቸው ሲወራ የነበሩት የኢራኑ ከፍተኛ መሪ ሙጅተባ ካሜኒ በዛሬው ዕለት ባስተላለፉት መልእክት
የሀገራቸው ባህር ኃይል ለታላቅ ጦርነት ዝግጁ መሆኑን አውጀዋል። መሪው ከህዝብ ዓይን መራቃቸውን ተከትሎ በዓለም አቀፍ መገናኛ ብዙሃን ሲዘገብ የቆየውን ጥርጣሬ ውድቅ ያደረገ ይህ ክስተት ኢራን አሁንም በጥንካሬ አመራር ስር መሆኗን ለማሳየት የታለመ መሆኑን ተገልጿል። ናይን ኒውስ እንደዘገበው መሪው በመግለጫቸው ላይ የሀገሪቱ ጦር ድሮኖች በአሜሪካና በእስራኤል ላይ እንደ መብረቅ ድንገተኛ ጥቃት ለመሰንዘር ቆመው መሆናቸውን አጽንዖት ሰጥተው ተናግረዋል። ይህ መግለጫ የወጣው በሆርሙዝ ወሽመጥ አካባቢ ያለው ውጥረት ዳግም ባገረሸበትና ቀጠናው ለከፍተኛ ጦርነት ስጋት በተቃለበት ወቅት ነው። መሪው ሙጅተባ ካሚኒ የኢራን ባህር ኃይል በጠላቶቹ ላይ መራራ ሽንፈትን ለማቅመስ በተጠንቀቅ ላይ እንደሚገኝ በድፍረት ተናግረዋል። ከጤና ሁኔታዎች ጋር ተያይዞ ሲነገር የነበረው ወሬ መክሸፍ ለኢራን ደጋፊዎች ትልቅ የሞራል ግንባታ እንደሚሆኑም ተንታኞች ይገልጻሉ። የኢራኑ ከፍተኛ መሪ ንግግር በመካከለኛው ምስራቅ ያለውን የኃይል አሰላለፍ ይበልጥ ወደ ከረረ ፍጥጫ ሊወስደው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በሀገር ውስጥ የነበረውን የአመራር መረጋጋት ጥያቄ ውስጥ የከተቱ መሪዎች በዚህ ንግግር ለማስተባበል የተሞከረ ሲሆን፣ በዓለም አቀፍ ደረጃ ደግሞ የኢራን ኃይል በማንኛውም ሰዓት ለአጸፋዊ ጥቃት ዝግጁ መሆኑን ማሳያ ተደርጎ ተወስዷል ተብሏል።